የፌክ መረጃዎችን አይታችኋል አይደል? ጠቅላላ ሶሻል ሚዲያ ላይ እኔ ምን እንደወረደ ይሄ ፋክት ቼክ የሚባለው ዛሬ ቢዚ ሆኖ ያሉት ቢዚ ናቸው ያሉት ጠቅላላ ቢዚ በሙሉ። ይሄን ለምሳሌ ይኸውላችሁ የሸረሪና ተመልከት። ፋክት ቼክ አሁን ሸረሪና በሙሉ ይሄ መሳሪያ ማረክን ነው የሚሉት ፖስት የሚያደርጉት ሰዎች ተቋማቱም ተመልከቷቸው። እና በሸረሪና የተማረኩ የህወሓት ኃይሎች ጦር መሳሪያዎች ምናምን እያሉ ከዛ ኦሪጂናሉ የአማራ ፕሬዚደንት ኦፊስ ነው። አንደኛው የአማራ አረጋ ከበደ ፕሬዚደንት ኦፊስ የለጠፈው ነው ከዛሬ በፊት ዓመታት በፊት። እነዚህ ደግሞ አምጥተው ዘሴም ፒክቸር ዘሴም እንትን አምጥተው ይኸው ዛሬ ይለጥፋል። እነዚህ ደግሞ እና ፋክት ቼክ ደግሞ ይሄ ኦሪጂናል ነው፣ ይሄ ፌክ ነው፣ ይሄ ኦሪጂናል ነው፣ ይሄ ፌክ ነው እያለ ቢዚ ናቸው ያሉት በሙሉ። ምን ቁም ነገር የለውም፣ ግን ለማሳየት ያክል ለማሳየት ምን ያህል ተጥረው እንዳሉ እነዚህ ሰዎች እነዚህ ብልጽግና ምን ያህል ተጥረው እንዳለ በእንደዚያ ፌክ መረጃ ላይ ለማሳየት ያክል ነው። ኢምፖርታንት ነው ለሚሸወድ ሰው ኢምፖርታንት ነው። ሚዲያ ላይ ለሚውል ግን ምንም አይደለም። ቀጥለን ተመልካቾች የብልጽግና ቀድሞ የማጥቃት ፍላጎት አለ። ብልጽግና ቀድሞ የማጥቃት ፍላጎት ምንድነው የሚለው ከብልጽግና አካባቢ አብይ የሚናገረው የሰማሁት እኔ ወያኔ 2 ጊዜ ቀድሞኛል ይላል። አንደኛ ጥቅምት 24 ሰሜን እዝ ተነካ ብሎ ራሱ እኛን እንዲመታ ያደረግ ነው ብሎ ታየ ደንዳ ነግሮናል አይደል ያለው። ታየ እኛ እኮ ነው ጁንታ እኮ በራሱ እኛ እኮ ነው የጀመረው የቆሰቆሰው እኛ ነን እናቅ ነበር ብሎናል ነው ያለው። እና እሱ የሚለው ግን ከሰዎች ጋር እኔ ቀድሞኛል እና አሁን ቀድመዋለሁ እና የመጨረሻው ደግሞ የነሐሴ ውጊያ እስከ ወልዲያ ምናምን የመጡበት ጊዜ ማለት ነው የመጨረሻው። እሱንም ቀድሞኛል እና በጣም ብዙ ክፍለ ጦሮችን አዋርደውኛል፣ ብዙ እዝ ደምስሰውብኛል። ስለዚህ ቀድሜ ለማጥቃት ሞክራለሁ ነው የሚለው አብይ። እና አሁን ያለው መረጃ የደረሰን መረጃ ነው። ብልጽግና ማጥቃት የሚፈልገው አቅጣጫ በሰቆጣ ጀምሮ በሰቆጣ በቆቦ በዞብል በአፋር በኩል በአራቱም በኩል ነው ማጥቃት የሚፈልገው። በምዕራብ በኩል ያለው ምዕራብ ትግራይ ምናምን መንካት አይፈልጉም። እሱ ውሸቱ ነው። 50% መከላከያ መካናይዝዱ አካባቢ መካናይዝዱ 50% ምዕራብ ትግራይ ነው ያለው። ምዕራብ ትግራይ ነው ተደርድሮ ያለው። ግን ኢቭን በጸለምቲ በኩል ማጥቃት አይፈልግም። ያለን መረጃ ነው ያለን መረጃ እስካል እንዳይቀይረው እንጂ በሰቆጣ ጀምሮ በቆቦ በዞብል እና በአፋር ነው መጥቃት የሚፈልገው እና መቀለ ገባለው። መቀለ ለመግባት በዚህ አቋራጭ መንገድ ነው ብሎ ነው የሚናገረው። ጻድቃንም ሰጥተውኛል ብሎ የሚናገረው በጣም አቋራጭ ይሄን እናደርጋለን። በምንድነው የሚባለው በቡሬ በአዳምና የሚባለው በጣም ቆላ ነው፣ ሞቃት ነው፣ ከበድ ይላል። አሁን ደግሞ ዝናብም የለም። አጋጣሚ በመላ ኢትዮጵያ ዝናብ ከባድ ቀለል ያለ እንትን ያለው ገና እየተጠበቀ ነው እና በአሰብ በኩል እንደዚህ ማድረገውም አሰብ መያዝ ዋጋ የለኝም። በዚህ በመቀለ ከገባው አስመራ ገባው ማለት አሰብ ገባው ማለት ነው። በቃ አስመራ ያለውን እንትና ያስኩኝ ማለት ኤርትራን ተቆጣጠርኩ ማለት ነው እና በዚህ በኩል በሃይላንደር በሰሜኑ በደጋማ አካባቢ ወደ ኤርትራም ለመሄድ በዚህ በኩል ነው ቀላል ብሎ ነው የሰጡት እንትን እሱን ነው። እና ለምሳሌ ዛሬ ጨርጨር አካባቢ ለምሳሌ ጨርጨር ምሽግ ውስጥ ገብቷል። ምሽግ ውስጥ ገባ ማለት ያው ተኩስ እንዲባል ነው የሚጠበቀው ማለት ነው። የተረጋገጠው ነው። ይሄ ዛሬ አመሻሽ ከጨርጨር አካባቢ ያገኘ ነው። ምሽግ ውስጥ ገብቷል። ብልጽግና ተዘጋጅቷል ማለት ነው። ከቡሬ አካባቢ ወደ አሰብ አካባቢ አቅጣጫ የነበሩ ታንኮችም ዛሬ ለምሳሌ ዛሬ 12 ታንኮች ዛሬ አመሻሽ ወደ ጭፍራ ገብቷል። ከቡሬ ተነስተው ወደ ጭፍራ ዛሬ ማምሻው ገብቷል። 40 ሾልቶ ተሽከርካሪዎች ሾልቶ የሚባሉ በመከላከያ ወታደር የሚጭኑ ተሽከርካሪዎቹ 40 ሾልቶች ደግሞ ዛሬ ምሽት ጭፍራ ላይ ቆሟል። ዛሬ ለመጫን ነው እዛ የቆሙት። እነዚህ ወታደሮች ተጭነው ወዴት አቅጣጫ እንደሚሄዱ የተረጋገጠ ነገር የለም። 40 ሾልቶ ተሽከርካሪዎች ግን ጭፍራ ወታደሮች ለመጫን እዛ ተዘጋጅተዋል። ዛሬ የደረሰን መረጃ ነው። ከዚህ ጋር ከሸረሪና ጉዳይና የብልጽግና የዚህ ጉዳይ ጋር ተያይዙ ምዕራብ ትግራይ ራውያንና ሁመራ እንኳን ኦቤስ ይታወቃል እና ከራውያን ቀረብ ያለ ከሁመራ ቀረብ ያለ ራውያን የሚባል ከተማ አለ። አነስተኛ ከተማ ነው። እዛ ትላንት ተሰብስበው ነበር፣ ዛሬም ተሰብስበው ነበር። ምንድነው የተባሉት? ሸረሪና ተቆጣጥረናል፣ ሸራሮን ገብተናል ነው ያሏቸው። እንግዲህ ሸራሮ በአዳገራይ እንትን አካባቢ ነው። ያው ሸራሮ ብዙ ሰው የሚያውቀው ይመስለኛል። እና እዛ አካባቢ
እንግዲህ ቴሌፎን ያለበት አካባቢ ነው። ቴሌፎን ያውቃል። ሸራሮ የት አካባቢ እንዳለ ምናምን ሸራሮ የት አካባቢ እንዳለ ያውቃሉ። ደግሞ ጦርነቱ በአካባቢያቸው ስለሆነ ብልጽግና ወሮ የያዘው ቦታ መሆኑ ስለሚያውቅ ሰው በጉጉት የሚጠብቀው ውጤት አለ። እዛ አካባቢ ውጤቱ ይታወቃል። ሰው ምን አይነት ውጤት እንደሚጠብቅ ያውቃል። ብልጽግና እንዲሸነፍ እና ህይወታቸው ወደ ቀና ወደ ነበረበት እንዲመለስ ነው የሚፈልገው። ሰብስቦ ምንድን ነው ያላቸው? ሐምሌ 30 ይላል። እዛው ከተሳተፉ ሰዎች የነገሩ ነው። ሸረሪና ተቆጣጥረናል፣ ሸራሮም ገብተናል፣ 30 ሐምሌ ትግራይ ሙሉ በሙሉ እንይዛታለን፣ ትግራይ ሙሉ በሙሉ እንይዛታለን እና ይሄን በሚሉበት ሰዓት በአካባቢው ይህን ሁላ ሸረሪና የተጎዳና የቆሰለ በኢንፊጅን ነው የሚባለው እንትን የሚተከለው እዚህ ጋም ያው ምግብ እንደ ምግብ የሚጠቀሙት የቆሰሉ ኢንፊጅን ተተክሎላቸው በርካታ የመከላከያ ኦራሎች በሑመራ ራውያን በኩል እያለፉ አይተዋል፣ በአይናቸው አይተዋል። እነዚህ የተሰበሰቡት ምንድን ነው የምትሉን አሏቸው። ይህ ሁላ ወታደር ሁላ የኢትዮጵያ ልጆች ኢንፊጅን ተተክሎላቸው ወየ እያሉ ኦራ ላይ ተጭነው ሲሄዱ የነበሩት አምቡላንስ የለ በአውቶቡስ እንኳን መጫን አቅቷቸው በተራ እንትን ጭናችሁ አምቡላንስ በዛ ላይ ኢንፊጅን ተክላችሁ የወሰዳችኋቸው ከየት ነበር? ምን አይነት ጦርነት ነበር የገጠማችሁ? አሸንፈናል የምትሉት ምን አይነት የቱ አካባቢ ያሸነፋችሁ ብለው ይህን ቻለንጅ አደረጓቸው አስተያየት ሰጪዎች። አዲስ አበባ፣ ሑመራ፣ ዳንሻ፣ ጎንደር በየቦታው ያሉ ሆስፒታሎች እና መለስተኛ ክሊኒኮች በሙሉ ቁስለኛ ሞልቷል። ትክክለኛ በዚህ ጉዳይ ላይ ገለልተኛ ሆነው የሚጽፉ ሰዎች እና ነፃነት ያላቸው የማይፈሩ ምናምን ማህበራዊ ሚዲያዎችን መከታተል ትችላላችሁ፣ ምን ብሎ መረጃ እያወጡ እንዳለ እና ምንድን ያሏቸው? ተዘጋጁ፣ እናንተም ደግፉን መስከረም 30 መቀለ ለመግባት ነው እቅዳችን፣ ደግፉን ሲሏቸው እኛ ምንገባበት ጦርነት የለም፣ ሚሊሻ እንደሆነ ወስዳችኋቸዋል፣ ተከዘዘ የሚባል እናንተ ጋር ናቸው ያሉት፣ እኛ ምን አድርጉ ነው የምትሉን? እኛ ወዴት ነው የምንገባው ነው ያሏቸው። እንግዲህ ሚሊሻ ወስዶ ተከዘዘ የሚባለው አስታጥቆ እዛ ገበሬውን ነው አርሶ አደሩን ነው ኑ አግዙን ያሏቸውና እኛ እንከትም ወዴት ነው የምንከተው ብሎ ተቃውሞውን አሰሙ። ራውያንና ሑመራ አካባቢ የደረሰ መረጃ ነው። ወደ እንመለስበታል። ስለዚህ ጉዳይ እንመለስበታል። ዛሬ የሁለት ተጋሩ ታስሯል። አዲስ አበባ አንዱ ፖለቲከኛ ነው፣ አንዱ የህግ ባለሙያ ነው። ፖለቲከኛው የኢሃፓ ኢሳቅ ወልዳ የሚባል የብልጽግና አገልጋይ ሆኖ ከዚህ በፊት የብልጽግና አገልጋይ ሆኖ ነጋ ማን ነበር? ነጋ ማን ነው ይባል? ይሄ ሙሉ ነጋ የሚባል ዶክተር ሙሉ ነጋ መቀለ አስተዳዳሪ ሆኖ በሄደበት ጊዜ የትግራይ ቴሌቪዥን ምክትል ዋና ዳይሬክተር ሆኖ ተሾሞ ነበር ይሳቅ የሚባለው። አሁን ከዛ በኋላ ወደ ኢሃፓ ፖለቲካ እንትኑ የህዝብ ግንኙነት ነበር። ዛሬ ታስሯል። ይሄ የታሰረው ሰው ለመጠየቅ ብሎ ነው ሄደው። የህግ ባለሙያ የሚታወቅ ብዙ ሰው ሚዲያ ላይ በሀገር ውስጥ ውጭ ላሉት ሚዲያዎችም የህግ ትንተና በመስጠት እና አገር ቤትም በጣም በነፃ ጭምር የህግ አገልግሎት በመስጠት የሚታወቀው የህግ ባለሙያና ጠበቃ አበራ ንጉስ ነው ዛሬ የታሰረው። ታስሮ ነው ያለው። ይሄ አረጋግጠናል። ይሄ ከመከላከያ ምንድነው ይሄ ፌዴራል ፖሊስ ሜክሲኮ አካባቢ ያለው ሜክሲኮ እሱን እዛ አካባቢ ወስደው ወደ የሚቀጠቀጥበት ብልጽግና የሚቀጠቅጥበት ንጹሐንን በተለይ ተጋሩ እያስገባ በዱላ የሚገርፍበት ቦታ ወደዛ ወስደውታል ሰምተናል። እንግዲህ ይሄም የትግራይ የብልጽግና ትግራይ በገባበት ጊዜ የሙሉ ነጋ ጋር ገብቶ ባለበት ሰዓት የፍትህ ቢሮ አድርገውት ነበር። ሹመኛ ነበር፣ የብልጽግና ሹመኛ ነበር። ይሄም ሰው አሁን ብልጽግና ያኔ ደግፎት የትግራይ ሹመት ወስዶ ነበር ፍትህ ቢሮ ሆኖ። አሁን ተቃዋሚ ባይሆን የህግ ባለሙያ ነው። አስተያየት ይሰጣል፣ የህግ ትንታኔ ይሰጣል፣ አስተያየት ይሰጣል። ዛሬ አሰሩት ይሄን ሰውዬ እና እሱ ለመጠየቅ የሄደ ነው አሉ። ኢሳቅ የሚባለውም ታስሯል። ፌዴራል ወንጀል ምርመራ ገነት ሆቴል አካባቢ የድሮ የፌዴራል ጉዳዮች ሚኒስትር ሽፈራው ተክለማርያም የነበረበት መስሪያ ቤት ነው። ገነት ሆቴል ከፍ ብሎ ያለው የፌዴራል ወንጀል ምርመራ የሚባለው እዛ ነው ታስሮ ያለው። እንግዲህ ከኬር ህንፃ የሚባለው አለ። ከኬር ህንፃ 8ኛ ፎቅ አካባቢ ነው ግርፋት የሚፈጸምበት። ዝርዝር እዚህ ውስጥ እየተሳተፉ ያሉ የብልጽግና ከፍተኛ ሰዎች ስም ዝርዝር ደርሶናል። የፌዴራል ፖሊስ አካባቢ ያሉ ኮማንደሮች እና ከፍተኛ አዛዦች በስም ዝርዝር ጠቅሳቸዋለን። መጀመሪያ ምንድን ነው ያሳሰረው ጉዳይ? የትግራይ መንግስት ህወሓት
ጊዜያዊ መንግስት ይሄ ጊዜያዊ አስተዳደር ምናምን የሚባል አፍርሶ መንግስት ነኝ ያለ ጊዜ ጥንካሬ እያሳየ እየፈረጠመ መምጣቱ ፋኖ ከመጀመሪያ ጀምሮ አይሆንም እየተባለ በኋላ ራሱን እያሳመነ ህዝቡን እያሳመነ ህዝባዊ ቅቡልነትን እያሳመነ የብልጽግና አንደኛው ፈተና ሆኖ መምጣቱና ኤኒዌይ የፋኖ ትግልና የትግራይ ትግል ከፍተኛ ደረጃ ላይ መድረሱ ሚዲያ ላይ መጥቶ ተናግሯል። በተደጋጋሚ ሲናገር ነበርና አንደኛው የተሳሰረበት ምክንያት በዚህ ሊሆን ይችላል። ደግሞ የፋኖዎች ወደ የትጥቅ ትግል መምረጣቸው በኢትዮጵያ ፖለቲካ ላንድስኬፕ ሙሉ በሙሉ ተቀይሯል። ስለዚህ ይህን በተመለከተ አስተያየት እየሰጠ መጥተናል። በወቅቱ የዛሬ 1 ዓመትና 2 ዓመት ከሰጠናቸው አስተያየቶች ፋኖዎች በአደረጃጀት በፖለቲካዊ ዓላማ ግልጽነትና ወጥነት እየጠነከሩ ሊመጡ እንደሚችሉ ትግላቸው ህዝባዊ የህዝብ ፖለቲካ የህዝብ ጥያቄዎች ያነገቡ ስለሆኑ ያነገቧቸው ፖለቲካዊ ጥያቄዎች የአማራ ህዝብ ጥያቄዎች መሆናቸው የሚታወቁ ስለነበሩ ከዚህ በፊት ስለሚታወቁ እነዚህን አንግበው ከተንቀሳቀሱ በአማራ ክልል የህዝብ ተቀባይነታቸው እየጨመረ እንደሚመጣ እሱ ብቻ ሳይሆን ቁጥጥራቸው እየጎለበተ እንደሚመጣ ግምት ሰጠን መላምት ሰጠን ነበር። ይሄ መላምት አሁን በተጨባጭ ወጥቷል። መጀመሪያውን የሚያደርጉት ለጦርነት ዝግጅት አንድ የነጌታቸው ቡድንን ከትግራይ ማስወጣት ነው። ምክንያቱም የተከፋፈለ ግዛት ይዘን የተከፋፈለ ህዝብ ይዘን ወደ ግንባር መግባት የለብንም ብለው በተቻላቸው አቅም ሁሉም የትግራይ አካባቢ ከሞላ ጎደል ተቆጣጥረዋል። ኮንትሮል በሚል ሂሳብ አካባቢ ተቆጣጥረውታል። እሱም ብቻ አይደለም፣ መንግስታችን እንመልስ ምክር ቤቱ ይመለስ ማለት መንግስት በመሆን የሚገኘውን ጥቅም ማክሲማይዝ ለማድረግ የተወሰደ እርምጃ ነው። ያውቃሉ። የጦርነት ዝግጅት እያደረጉ ባሉበት ሰዓት የልማት ስራ፣ የፍትህ ስራ፣ የዲሞክራሲ ስራ፣ ሌሎች የህግ የበላይነት ስራ፣ የሰላም ጊዜ ስራ እንደማይሰሩ ያውቃሉ። ግን መንግስት በመንግስት መሆን በመንግስት ስታተስ መሆን የሚገኘው ፖለቲካዊና ወታደራዊ ጥቅሞችን አጠናክረዋል። ይሄ እንግዲህ እንዲህ ብሎ በመናገሩ ለፋኖም ለትግራይ ያለው ፖለቲካም ያለው አቋም በመግለጹ ነው የታሰረው የሰማ ነው። ከፌዴራል ተቋማት ከፌዴራል ፖሊስ አካባቢ ያሉ ምንጮች የነገሩን አንድ መረጃ አለ። እዚህ ፌዴራል ፖሊስ አካባቢ በጣም ልጥጥ ሀብታሞች ተፈጥሯል። ተጋሩን እና የኤርትራን በተለይ ኤርትራና ተጋሩን እንደ ኤቲኤም እየተጠቀሙ ገንዘብ ያስሯቸዋል፣ ገንዘብ ይቀበላሉ፣ ይቀጠቅጣሉ፣ ገንዘብ ይቀበላሉ። እየቀጠቀጡ ለጊዜው መረጃ ደርሶናል። በስም ነው የምንጠቅሰው፣ ከና አባታቸው ስም እያጣራን 3 ሳምንት 1 ወር የፈጀብን ጉዳይ ነው። አንደኛ የወንጀለኞች ስም ዝርዝር ኬኬር ህንፃ 8ኛ ፎቅ አካባቢ እየወሰዱ ግርፋት የሚፈጽሙ ቶርቸር የሚፈጽሙ የፌዴራል ፖሊስ ከፍተኛ አመራሮች ዋናዎቹን የምንጠቅሰው ዋናዎቹ አስተባባሪዎች ከላይ ሆኑ። አንደኛ ኮማንደር አዱኛ ረጋሳ ይባላል። በኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የሽብር ወንጀሎች ምርመራ መምሪያ ኃላፊ ነው። ሜክሲኮ ቢሮ ውስጥ ነው። ኬኬር ህንፃ 3ኛ ፎቅ ከፍተኛ ድብደባ የሚፈጽም እንዲሁም የታሳሪ ቤተሰቦች ከፍተኛ ገንዘብ ከመቀበል በተጨማሪ ሴቶችን በማባለግ የሚታወቅ ሰው ነው። በእርግጠኝነት በማስረጃ አስደግፈን ገለገለ ደፍራል አንለውም፣ ሊገላችሁ ስለሚችል መረጃ ግን አለን። ኮማንደር አዱኛ ረጋሳ ነው አንደኛው። ሁለተኛው ምክትል ኮማንደር ፈይሳ ደሜ በዳዳ ይባላል። በኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የሀገር ውስጥ ሽብር ወንጀል ምርመራ ዋና ክፍል ኃላፊ ነው። ይህም በተመሳሳይ ወንጀል ነው። ቶርቸር በማድረግ ገንዘብ በመቀበል ሴቶችን በመድፈር ኢቭን ሊጠይቁ ቤተሰቦቻቸው ባሎቻቸው፣ ወንድሞቻቸው ሊጠይቁ የመጡ ጭምር ሴቶችን በማባለግ ነው የሚታወቀው። ኢንስፔክተር ረሺድ አብዲ የፌዴራል ፖሊስ ወንጀል መርማሪ ነው። ይሄ አንደኛው። ሶስተኛ ነው ይሄ ኢጃራ ነው የሚባለው ኮንስታብል ይሄ ኮማንደር ኢጃራ የአባቱ ስም አልደረሰንም። ኢጃራ ነው የአባቱ ስም ብታደርሱን ደስ ይለናል። የኮማንዶ ልዩ ኦፕሬሽን ኃላፊ ነው ኮማንደር ኢጃራ። የአባቱ ስም ተባበሩ ሌላ ጊዜ።
የኮማንዶ ልዩ ኦፕሬሽን ኃላፊ ነው በፌዴራል ፖሊስ የኮማንዶ ልዩ ኦፕሬሽን። አምስተኛ ለሚስ ተስፋዬ ነው። ለሚስ ተስፋዬ ምክትል የኮማንዶ ልዩ ኦፕሬሽን ኃላፊ ነው። ይሄ ምክትል የኮማንዶ ልዩ ኦፕሬሽን ኃላፊ ነው። እነዚህም በሁሉ በተመሳሳይ ወንጀል ውስጥ የሚጨማለቁ ናቸው እነዚህ። ስድስተኛ ምክትል ኢንስፔክተር ኢፋ ነው። ቁፋ ወይም ኡፋ ነው በሉት። ዑፋ ምናምን ኢፋ ወይ ዑፋ ነው። ምክትል ኢንስፔክተር ኢፋ ወይም ዑፋ በሉት ስፔሊንግ። ታይትሉ ምንድን ነው? የፌዴራል ፖሊስ አፋኝ ቡድን መሪ ነው። አፋኝ ቡድን የፌዴራል ፖሊስ አፋኝ ቡድን መሪ ነው። እነዚህ በወንጀል ውስጥ ያሉ ሰዎች ናቸው። እነዚህ በተጋሩ በርካታ ኤርትራውያን የአማራ ተወላጆችም የኦላ ደጋፊዎች ናቸው የሚባሉትም ጭምር በማሰቃየት የሚታወቅ ነው። እነዚህ 6 ለጊዜው ጠቅሰናል። በዚህ ሰዓት የሰማነው በርካታ ተጋሩ በየማረሚያ ቤቱ አሉ። ዝም ብሎ ፍርድ ቤት አይሄዱ ምናምን አይሄዱ እና ሰው አንድ እንደ ዘመድ ዝም ብሎ የሄደበት ነፃ አገልግሎት የሚሰጥ አንድ ሰው አሉ። ሶሎሞን ነው ሶል ነው የሚሉት ብዙ ጊዜ እና በነፃ አገልግሎት የሚታወቅ ነው አሉ። ረጅም ዓመት 3-4 ዓመት ዝም ብሎ በሄዱበት እገሌ ታስሯል ሲባል ዝም ብሎ በሄዶ ፍርድ ቤት ይቆማል። ፍርድ ቤት ይቆምላቸው እንደዚህ እኔ ያለው ጠበቃ ናቸው እያለ ይቆማል አሉ። በፍጹም ፍርድ ቤት ማቁ ጠበቃ የሌላቸው ገንዘብ አምጡ እየተባሉ ልክ እንደ ሊቢያ እንደሚፈጸመው እየተፈጸመባቸው ናቸው። ገንዘብ ካመጡ ወደ ፍቷቸው ይባል፣ ገንዘብ ካመጡ ወደ ፍቷቸው ይባል። ስፍር ቁጥሩ የሌለው ተጋሩ ነው ኤርትራውያን የአማራ ተወላጆች፣ በተለይ ደግሞ ተጋሩ ነው ኤርትራውያን ናቸው አሁን እየተሰቃዩ ያሉት። በተለይ ደግሞ ማለት በስም ምንጠቅሰው ለነገ ዶክመንት እንዲሆነን ነው። ቀጥለን አንድ ትላንት በማስረጃ የጥላቻ ንግግር ብለን እዚህ በማስረጃ ከድምፅ እንደዚህ ስናሰማቸው ቅር የተሰኙ የተሸማቀቁ የኦሮሞ ወንድሞቻችን አሉ ሰማው። ለምንድን ነው የሚሸማቀቁት? ነውር ነው ብሎ ሚዲያ ላይ ወጥቶ ያወገዘ ሰው አለ? አትስደቡ፣ መጥፎ ነገር፣ ይሄ ቋንቋ ነገ ጠዋት ዋጋ አለው። እስቲ ይሄን እስንስማው እስቲ አዱሬ ሌንጫ ሞከርቴ የሚለው አይጥ ይሄ ድመት አንበሳን ሞከረች። አዱሬ ሌንጫ ሞከርቴ፣ ሌንጫ አንበሳ ማለት ነው። ሌንጫ ሞከርቴ ማንን ነው የሞከረችው? እቺ ማን ነው? አማራ ነው። አማራ ማንን ሞከረች? አንበሳን ሞከረች። 4 ኪሎ እንዴት ብሎ አይመጥንም እኮ 4 ኪሎ እኮ የኛ እኮ ነው የሚል መጀመሪያ ይሄ ክሊፕ ስንት ሰው አየው? ዩቲዩብ ላይ ገብታችሁ ወደ 30 ምናምን ሚሊዮን መጥፎ ነገር ታውቃላችሁ። ቪው አለው መጥፎ ነገር እንጂ ጥሩ ነገር ሲሳደብ የሚሉ ዩቲዩብ ላይ 100,000 ሰው ሊያየው ይችላል። ሲሳደብ አንድ ሜዲካል ዶክተር የጥቁር አንበሳ ሜዲካል ዶክተር መጥቶ የኩላሊት በሽታ መከላከያ እንደዚህ በዚህ መንገድ ልትከላከል ትችላላችሁ ብሎ ዩቲዩብ ቢመጣ 10 ሰው አየው። 10 ሰው የኩላሊት ሕክምና ስፔሻሊስቱ መጥቶ ቢናገር ዩቲዩብ ላይ 10 ሰው አየው። ታውቃላችሁ ይሄን ማነው? 10ሩ የኩላሊት በሽተኞች ናቸው ሊያዩት የሚችሉ። ምናልባት ራሱ ቪክቲም ከሆነ በኋላ ራሱ ከታመመ በኋላ ነው ይጠቅመሃል ብሎ ቢመጣ ዶክተሩ የሚሰማው የለም። ስድብ ለመስማት 100,000 ሊገባ ይችላል። ይሄ ስራ ስድብ ወንድም ከወንድም ጋር የሚያጋጭ ጥል የሚያስተምር ማንም ሰው ሄዶ ዲስካሬጅ አድርጎ ቅጣት መንግስት ፕሮሞት የሚያደርግ ነው። ኢንፋክት ይገባኛል። በቀጥታ በኦሮሚያ ቴሌቪዥን እኔ በእውነት ምንድን ነው የወረደው ቢባል መስማት አለባቸው። ኦሮሞ አርስታችን ያመጣ ነው። ኦሮሞ ሊያወግዘው የሚገባ የኦህዴድ ጥላቻ ነው። የኦህዴድ ጥላቻ ሊያወግዘው የሚገባ የኦሮሚያ ቴሌቪዥን በቀጥታ በቴሌቪዥን እያስተላለፈ በስድብ የጎንደርን ዝንጀሮ እያለ ጎንደር ህዝብን ዝንጀሮ እያለ የጎንደር ዝንጀሮ ማለት የጎንደር ተራራ የሰሜን ተራሮች እዛ ያለው ዝንጀሮ ምናምን አይደለም እያለ ያለ ይሄ አይባልም። ለዚህ አንድ ጨዋ የምትባል በጣም በእውነት አደን ነው እንዴት ብዬ እንደምገልጻት የሆነች ልጅ አለች። ስሞት ይሄ አስተማሪነት ነው። ይሄ ዋርኒንግ እየሰጠናቸው ነው። ይሄን ፕሮሞት እንዲደረግ አይደለም የምፈልገው። ይሄን
መንግስት እንደዚህ ነገሮችን ፕሮሞት ማድረግ የለበትም። እነዚህ መንግስት ገንዘብ ከፍሎ በኢትዮጵያ ንግድ ባንክ ገንዘብ የገባላቸው ምንድነው ይሄ ትልቅ ፌስቲቫል የኦሮሚያ ትልቅ ፌስቲቫል እነ ሽመልስ አብዲሳ ያዘጋጁት ምን ይዘፈን እንደዚህ ብለህ ዝፈን እንደዚህ ብለህ ዝፈን ዘፈን ተመርጦ ዘፋኞች ተመርጠው ይሄንን ግን እንቁ የሚባሉ የኦሮሞ ልጆች አሉ ሶሻል ሚዲያ ላይ ኖ ብሎ የተቃወሙ ለማስተማር ያክል ነው። ትላንት የብልጽግና ሊቀመንበሩ አብይ አህመድ አሊ ማን ነው ህዝብን እንደ ህዝብ እንደ እንትን ፈርጆ እንደ ጠላት ፈርጆ ስለነበረው ህዝብ እንደ ህዝብ የሚፈርጅ መንግስት ሊኖር አይችልም፣ ድርጅት ሊኖር አይችልም። ፋኖ የትግራይ ህዝብን ሊፈርጀው አይችልም። ህወሓት የትግራይ ህዝብን የአማራ ህዝብን ሊፈርጀው አይችልም። ህወሓት የኦሮሞ ህዝብን ሊፈርጅ አይችልም። በፍጹም ሊፈርጅ አይችልም። በመንግስት ደረጃ በቀጥታ ስርጭት አዱሬን ለንጫ ሞከርቴ እያለ አይደል? አይ ድመት አንበሳን ሞከረች፣ የማይመጣጠን ሞከረች፣ እንዴት ሞክራለች ብሎ ማነው አንበሳ? ኦፒዲዮ። ማነው አዱሬ የሚባለው? ፋኖ አማራ ህዝብ ማለት ነው። እንደዚህ ብሎ የሚናገር በኦሮሚያ ቴሌቪዥን በተራ ዩቲዩብ አይደለም የተላለፈው፣ በኦሮሚያ ቴሌቪዥን አሳያ የምታዩት ነው። ይሄን የምታዩት ከነን ጀዱና ኤርጋን ሲንደበር ሲለማንጀት ተጉርባ ማሉም ኤርጋን ሲንደበር ሳርታን ኮንገሩ ከነን ጀዱና ማና ሜ ኪሎሜትሪ ሜቃዳን ኩኩታኒቱ ጎንደርገው ዲሳቶ ዋይ ኦሮሚያ ከቸ ጅሩ ሂክታኒ ዱሩ ሜ ሂካ ዋይ ኦሮሚያ ከቸ ጅሩ ሜ ሂካ ዋይ ኡመን ኦሮሞቲ ቦአ ጅሩ ሂካ ሜሰ ዱሩ ከን ጎንደር ዲሳ ከን ጎንደር ኦማሚቲንስ ዋን ሲንጥቁ ቀቡ ዋን ሲንጥቁ ቀቡ ዋን ሲንብረገውን ቀቡ ይሄን መልእክት ለሁሉ ኦሮሞ ሆኖ አማርኛ ለሚሰማ ኦሮሞ ሆኖ ኦሮምኛ ለማይሰማ ቢደርስልኝ ደስ ይለኛል። ኦሮሚያ ውስጥ ትላልቅ ከባባድ ችግሮች አሉብን። ሰው እንደ ሰውነቱ የማይታይበት ራሱ ለኦሮሞ ህብረተሰብ በሽታ የሆነ ትልቅ ችግር አለብን። ዛሬ ግን ከኦሮሞ ማህበረሰብ አልፎ ጎንደር ደርሷል። ቃል በቃል ለማለት በጣም ከባድ ነው የሚሉት የሚዘፍኑት ምንድነው? ነገ ያሰባችሁት ምንድነው ሐሳቡ? ለምንድነው ተው የሚለው የጠፋው? አንድ ዘፈን እኮ እንደ ዘፈን ተገጥሞ ዜማው ወጥቶለት ወደ ህዝብ ጆሮ ሲደርስ የህዝብን ሰላም የማይጠብቅ ከሆነ መንግስት እኮ ሊያገደው ይችላል። ታንኪዩ በእውነት እንደዚህ አይነት ልጆች በኢትዮጵያ ይብዙ። እንደዚህ አይነት በጎ የሚያስቡ ከመንግስት በላይ ጭንቅላት ያላቸው ከመንግስት በላይ ስለ ኢትዮጵያ የሚያስቡ ስለ ህዝቦች ምንድነው የምታስቡለት? ስለ ነገ አለች እኮ በእውነት ነገ ምንድነው የምታስቡት? ለእኛ ምንድነው የምታስቡት? ከኦሮሚያ አልፎ ጎንደር ደረሳችሁ አለች። እኛም እንደ ህዝብ ብዙ ችግር አለብን። ይሄን ዘፈን ቃል በቃል መተርጎም ይከብደኛል፣ አልተረጉመውም። ስድብ ነው ስለሆነ ነው። ያ ጎንደር ፎካሪ ያደመላሽ እንዴ! በአማራ ክልል ደመላሽ ማለት እኮ ደም የሚመልስ ማለት እኮ ፋኖ ማለት እኮ ደመላሽ ማለት እኮ ደመላሽ ስድብ መሰለው እንዴ? ያደመላሽ ምናምን የሚለው ያደመላሽ እያለ እኮ ደመላሽ አድራጊ ማለት ነው። የበደለህን ዋጋው የሚሰጥ ማለት ነው። ደመላሽ ማለት እኮ ሌላ ቋንቋ የለውም እኮ። ማን ምሬ ወዳጆ ማለት ነው። አስራስ ማረ ማለት ነው። እነ ዘመነ ማለት ነው። እነ ተፈራ ማሞ ማለት ነው። አጠቃላይ ደመላሽ ማለት ደም ይመልስ ማለት ነው። ያ ደመላሽ እያለ ዘፈን ይሄ ስንት ሰው ነው ያየው? 30 ምናምን ሚሊዮን ሰው 37 ነው ምናምን ሚሊዮን ቪው አግኝቷል። ምንድነው የምታስቡት? ምንድነው የሆናችሁ ያላችሁት? በአፋን ኦሮሞ ነገረችው። ቆርጠነው ነው እንጂ ረጅም ነው። ካለን ጊዜ አንፃር ነው የቆረጥነው። ምንድነው እያደረጋችሁ ያላችሁት? ለእኛ አታስቡም ወይ? እኛ እንደ ህዝብ ኦሮሞ ህዝብ ስንት ችግር ያለበት ህዝብ ነው። ከዚህ ግን ከኦሮሞ ማህበረሰብ ዘላችሁ ጎንደር ደረሳችሁ ነው ያለችው። እኔ ከምናገረው በእናንተ አንድ በአማርኛው በኦሮምኛው ስለተናገረች አስተላልፉልኝ ያለችው እሷ። ቆርጠን ነው አጋጣሚ ረጅም ነው የተናገረችው። ምክር ነው የመከረችው። እባካችሁ መንግስት እኮ
ገንዘብ በጅቶ ግጥም ገጥሞ ዘፈን እንደዚህ ሳዘፍን ኖ ማለት አለበት። ለምን ኖ ይላል? መንግስት እኮ ነው ስፖንሰር ያደረገ። ይሄ በኦቢኤን የተላለፈው ማየት ትችላላችሁ ወይ? የኦቢኤኑ ረጅሙ ዝም ብዬ ላምጥላ። ዝም ብሎ ሰውዬ ይደንሳል። ሰው በነገራችን ይደንሳል። ሰው በዚህ ይደንሳል። ያደመላሽ ብሎ ኦሮሞ መዝፈን አለበት መደነስ አለበት። ወጥቶ ሺህ ጊዜ ብትሰክር ሺህ ጊዜ አረቄን ብጠጣ ዊስኪ ብጠጣ ምንድን ነው እየዘፈነ ያለው ብሎ ተዛ አይለውም። ምንድን ነው ይሄ? ዋጋ አለው። ዋጋ ያስከፍለኛል። ዋጋ ያስከፍለኝ አያስከፍልም። እና እንዲህ ብሎ ፕሮፓጋንዳ የሚነፋ ለዘመናት አብሮ የነበረ ህዝብ እንደዚህ አይነት እየዘፈነ ስፖንሰር ያደረገ እሱ ግን በአማራ ቴሌቪዥን ወጥቶ የትግራይ ህዝብ እኮ አንተ ጠላት ነው ይላል። አፄ ዮሐንስ እኮ ጎጃም መጥተው እኮ ምናምን እያለ የዛሬ 140 ምናምን ዓመት ንጉሠ ነገሥት የነበሩትና መተማ በጠላት የተገደሉት አፄ ዮሐንስን ይሳደባል። እሳቸው እንደ ከፋፋይ፣ እሱ ግን እንደ ዩኒፋይንግ ፋክተር ሆኖ ኢትዮጵያን አንድ እንደሚያደርግ ሰው ሆኖ አክት ያደርጋል። ማን ነው ትግራይ እኮ እንደዚህ ያደረገ? እሱ እኮ ነው እንደዛ እኮ ነው እያለ የሌለ ጥላቻ በአማራ ህዝብ ገዢ ነው አማራ ህዝብ እንደዚህ እያለ እኮ ምናምን ብሎ እንትን ያደረገ እኮ እሱ ነው ይላል። የአኖሌ ግንባታ አስተባባሪ ኮሚቴ ዋና ቦርድ አባል ነው። ይሄ ቦርድ ነበር። ይሄ ሰውዬ ማን የገነባው ይመስሏል? እኛም ማናቅ ይመስሏል እንዴ? አኖሌ ከላይ ሆነ ያስገነባው ይሄ ነው። የግንባታ ኮሚቴ የበላይ አስተባባሪ ነው። ይሄ የቦርድ ሰብሳቢ ነው የነበረው። አኖሌ ህወሓት ነው የገነባው። ገንባ ብለዋል። አኖሌ መለስ ገንባ ብለዋል። ማን ነው ገንባ ያለ? እና ይሄን ለማን ነው ልታላክከው የምትፈልገው? በዚህ ደረጃ የአማራ ህዝብ ልብ ውስጥ ልትገባ በዶኔ የምትቀጠቅጠው፣ የምታስለቅሰው፣ የምትደፍረው ይህን ሁላ እኛ ከኃይለ ሥላሴ ጊዜ ጀምሮ እንደዚህ አይነት መንግስት አይተን አናውቅም፣ ጉድ ነው የፈጠረብን የሚሉ አማራ ገበሬዎችን በእንደዚህ አይነት ንግግር እንትን ታደርግ። በምን ደረጃ ላይ እንዳለ አታውቅም እንዴ? ዘመነ ከሴ የት ነው ያለው? የአማራ ፋኖ የት ነው ያለው? በምን ደረጃ ላይ ያለው? አሁን ከቲዲኤፍ ጋር በምን ደረጃ፣ ከቲፒኤልኤፍ ጋር በምን ደረጃ ላይ ያሉት? በምን ደረጃ ነው አሁን ወተትና ውሃ ሆነው ተግባብተው እየሰሩ ያሉት? አንተን መንግሎ ለመጣል ማለት ነው። ብልጽግናን ለመቅበር ምን ዝም ብሎ ቁጭ ብሎ ያሉ ይመስላል እንዴ? አንተ ተፍተፍ እያልክ ነው ፕሮፓጋንዳ እንትን ለማድረግ ሄዶ ዛሬ ተደብቆ ቆይቶ ችግኝ እየተከልኩ ነው ኢትዮጵያ እንደዚህ ሆናለች ይላል። እንደዚህ አይደለም ያለው። ወረነ ቢስማ ኦሮሞ አንተን ይበቀልሃል። የወረነ ቢስማ ኦሮሞ ደመላሽ ነው። በአፋን ኦሮሞ ደመላሽ ስለማላውቀው ነው። ደመላሽ ማለት ጃልመሮ ነው። ያ ደመላሽ ብለህ የምትዘፍነው ለእሱ ትዘፍንለታል። ነገ ጧት ይበቀልሃል ነው የምልህ። ትዴፍ እንዳለ ሆኖ ማለት ነው። ሌላ ጉዳይ እንሄዳለን። ይሄ ሰውዬ እና ይሄ ለማስተማር ነው። ይሄ ሁሉም ሰው ሊኮንነው ይገባል። እነዚህ ሰዎች በገንዘብ ነው ስፖንሰር ተደርገው አድርግ ዝፈን፣ ያ ጎንደሬ ፎካሪ እያለ የጎንደር ፎካሪ የጎንደር ዝንጀሮ ያለው የጎንደር ፎካሪ እያለ የዘፈንከው ነገ ጠዋት ዋጋ ያስከፍልሃል ነው። እዚህ ላይ የተሳተፋችሁ አርቲስቶችም ነገ ዋጋ ትከፍላላችሁ። አይ ነው ብልጽግና ይሄዳል፣ ነገ ጠዋት አብይ ይሄዳል። እናንተ ግን አርቲስቶች ሆናችሁ ትቀጥላላችሁ። የህዝብ እየተባላችሁ የምትሆኑ ግን የፖለቲካ ፓርቲ አክቲቪስቶች ስለሆናችሁ፣ ሚዲያ ዘፋኞች ስለሆናችሁ አብራችሁ ነው የምትሰደዱት። ነገ ጧት የህዝብ ከሆነ እዛው ነው የሚቀር። የህዝብ ዘፋኝ እዛው ከህዝብ ጋር የሚቆዩ። የህዝብ ከሆነ የእንደዚያ ፕሮፓጋንዳ ውስጥ አይሳተፍም። በወንድሙ ጉራጌን አይሰድብም፣ ትግራዋይን አያብጠለጥልም፣ አማራ ህዝብን አያብጠለጥልም። እናንተ ያደረጋችሁት ግን ከነውርም ነውር ነው። ለምን ይመስላችኋል? እስከዛሬ ደብቀ ነው የነበረው። ለምን ይመስላችኋል? ሚዲያ ላይ እዚህ አቅርበ ነው የማናውቀው። ለምን? አጀንዳ አይደለማ። አንፈልግም። ይህን ፕሮሞት እንዲደረግ አንፈልግም። ዲስካሬጅ እንዲደረግ ነው የምንፈልገው። በፍጹም እዚህ ሚዲያ ላይ እሹ አላደርገው ነው አናውቅም። እሹ ያደረገው ማለት ብልጽግና ራሱ ነው። አብይ መጣና ሌላ ጉዳይ እንደዛ ነው አንተ እኮ እንደዚህ እያደረግክ ነው ብለን አመጣ ነው እንጂ ይሄ 37 ሚሊዮን የኢትዮጵያ ህዝብ እስካየው ድረስ አጀንዳ አድርገነው አናውቅም። እንደ ሚዲያ ለምን ብለን ኦሮሞና አማራን የሚያጣላ ቪዲዮ እዚህ ሚዲያ ላይ መተን አጀንዳ እናደርገዋለን? አናደርገው። እሱማ አጀንዳው እንዲሆን ነው የፈለገው። አናደርግም፣ ቢያንስ በዚህ ሚዲያ እናደርግም ብለን ዝም ብለናል። ይህን እንደ ማስተማሪያ ነው። እዚህ ውስጥ የተሳተፋችሁ ሌሎች ከአብይ ተቋማት የቀማ ነው የኢትዮጵያ ህዝብ የቀማቸው ሚዲያዎች የተቀሙት ምን ይመስላቸው? አንደኛ የተቀማው ጥላቻ ነው። ዋና ሞደስ ኦፐራንድ የሚባለው ያው የመተዳደሪያ ስልጣን ላይ የመቆያ አንደኛው መሳሪያ የነበረው ጥላቻ ነው። በዚህ ከፋፍለ ግዛ ነው። ትግራይ ሲሄድ እናንተ እኮ ወርቅ ናችሁ፣ አፋር ሲሄድ እናንተ እኮ የሉሲ መገኛ ናችሁ፣ ኦሮሞ ሲሄድ እናንተ የአባጋዳ ልጆች፣
አማራ ሲሄድ እናንተ ኢትዮጵያን የመሰረታችሁ፣ ጉሙዝ ሲሄድ እናንተ ቆንጆች፣ እናንተ ውቦች። ሁሉም ጋር ሲሄድ የራሱ እያደረገ ሌላው ይሰድባል። እና የአማራ ህዝብ እኮ በጣም ጨዋ ህዝብ ነው። ትላንት ምንድን ያለው? ትላንት ወደ አማራ ህዝብ ልብ ለመግባት የአማራ ህዝብ እኮ አዋቂ ህዝብ ነው አለው። ብልህ ህዝብ ነው አለ። አማራ ህዝብ ነው። እና ማን ነው ሞኝ ህዝብ በኢትዮጵያ? ማን ነው ደንቆሮ ህዝብ በኢትዮጵያ? በሄድክበት እንደዚህ አይነት ፕሮፓጋንዳ መስራት ዋጋ የለውም። አማራ ህዝብ ብዙ ዓመት ስልጣኔ ታሪክ ያለው ነው። ብዙ መንግስታትን ያየ ነው። ብዙ ዶክመንት የሆነ ሂስትሪ ያለው ነው። እኔ ብናገረው ባናገረው አንተ ብትናገረው ሌላ ዋጋ የለው፣ ዶክመንት ስለሆነ ነው። በእንደዚህ አይነት ማሽቋለጥ ግን የሚያምንህም አይደለም። አሁን ችግር ውስጥ ያለ ህዝብና ክልል ነው። ከባድ ፈተና ውስጥ የገባ ህዝብና ክልል ነው። ፖለቲከኞቹ ጥቂት ኤሊቶች ኦሮማራ ብለው መጥተው አገሪቷን መቀመቀ የከተቱ አሉ። ከአማራ ክልል የበቀሉ ሰዎች አሉ። ግን የአማራ ህዝብን ሊወክሉ አይችሉም። እነዚህ ተሳስተናል ብሎ ሁሉም ተበታትኗል። አሁን አገነስ አንድ ሰው የቆመ ኃይል ነው። ቲም እገሌ ሲባል የነበረው በየእስር ቤቱ እየማቀቀ ያለ ነው። አብይ አህመድ አሊ በየቦታው እየገደልክ አሳምነውን ምን ያህል በብልጽግና መዋቅር አስገድለው ገለው ናምባቸውን ያጣ እነ ምግባሩን አቶ ስንት ጀግኖቹን አቶ እነ ስመኛውን አቶ ኦሮሞ ህዝብም በዚሁ አንዱ የሚባሉ እንጩ ፖለቲከኞችን የኦነጉም እነ ሐጪም ገለ ኦሮሞ ነኝ ልትል አትችልም። ትግራይ እንዳለ ሆኖ ማለት ነው። በጥላቻ አካባቢ ግን መኖር አትችልም። እሱ ተቀምጧል። ኦሮሞን ቀምቷል፣ አማራ ቀምቷል። አሁን ከማንም ጋር ማጣላት አይችልም። ከማንም ጋር ከፋፍሎ ሊቀመጥ አይችልም። ከማንም ጋር ከፋፍሎ ሊቀመጥ አይችልም። ከትላንት እንትኑ የሆነ ጸጸት ይሰማዋል ወይ ብትሉ ከትላንት አሁን እንዴት ነው ከአፄ ዮሐንስ ገዳዮች ጋር ሰው እንዴት ከነሱ ጋር ይተባበራል ምናምን አለ። ከአፄ ዮሐንስ ገዳዮች ማለት ከግብፅ ከሱዳን ጋር ምናምን ተላላኪዎች ይሄ ምጭልፊት ምናምን እች ድመት እች አይጥ ይላል። አማራ ፋኖ ምንድን ያለው? አይጥ አለው። ትግራይ ምን አላት? ድመት አላት። ሙጭልፊት ነው ምንድን ያላት? ኤርትራን ደግሞ ሙጭልፊት ነገር አላት። እንትን እያደረገ ያለ እና በሚቀጥሉት 25 ዓመታት እቅድ ይዘናል ይላል። ራሱ እኮ 25 ዓመት ሊኖር ማለት ነው። እንደዛ ይላል። ኢሜጅ ነው። በቃ ወይኔ ሰውዬው በቃ ለካ ሄድም ሰውዬው ለካ የ25 ዓመት ፕላን እያወጣ እኮ ነው። ታዲያ ዝም ብለን እኮ ነው የምንደክመው የሚል ስሜት የስነ ልቦና ጥቃት እየፈጸመ ነው በሱ ቤት ማለት ነው። እሱ 25 ዓመት ተወውና መሄጃ ራስህ ታውቀዋለህ። እንዴት አድርገህ እንደተዘጋጀ ፕላን ኤ ፕላን ቢ ብለህ በለስ ከቀናኝ ፕላን ኤ እንደዚህ ነው፣ በለስ ካልቀናኝ ፕላን ቢ እንደዚህ ነው ብለህ እንዴት ተዘጋጅተህ እንዳለ ከሚስት ጋር ያች ሚስት እንኳን አለች እየተባለች ነው ችግር አለ እየተባለ ነው። ግን ዋትኤቨር ግን ተነጋግራችኋል። ምን እየተባባላችሁ እንዳለ እንሰማለን። ቤተ መንግስት አካባቢ ያለው ሁኔታ እንሰማለን። ጀነራሎች አካባቢ ያለው ሁኔታ እንሰማለን። ሰክረውም ሳይሰክሩም የሚያወሩት መረጃ አለ። ለቲዲኤፍ የሚያወሩት አለ። ለአማራ ፋኖ አመራሮች የሚነግሯቸው አለ ምን እያሏቸው እንዳለ። አብይ ግን ኮስተር ብሎ ኩሉን ተኳኩሎ ምናምን ነው የሚመጣ። በነገራችን ቢኳኳል ማዲያቱ እዛው ነው ያለው። ተመልከቱ፣ ገብታችሁ ይሁ ሺህ ጊዜ ቢኳኳል ማዲያት ምን አይነት ባይኳኳል ምን አይነት ማዲያት ነው የሚወጣው? ምንድን ነው የሚወጣበት? ምንድን ነው እዚህ ጋር ያለው የተኮረለ ምንድን ነው ማለት? ማዲያት ኖርማል ነገር። አብይ ምንድን ነው? ሆርሞን ነው? ችግር ነው? እንቅልፍ ማጣት ነው? ተኳኩሎ እንኳን ከነ ማዲያቱ ነው የሚመጣው። ማዲያቱ እንኳን መደበቅ አልቻለም። ይሄን ካልን በኋላ አንድ ጉዳይ አለ። ወደ ሐጂ ኢብራሂምና ምናምን ከመሄዳችን በፊት የአብይ ችግኝ ተከላ ጉራ ትንሽ እንንገራቸው። መጀመሪያ ግን ተጸጽቷል ወይ አልተጸጸተም? ባለው ሁኔታ አለበት ትንሽ ተጸጽቷል ወይ? ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ከነዚህ ኃይሎች ጋር የሚደረገው እዚህ ጋር አክቲቭ ሊዘል ነበር ካሜራ። እኔ ከስክሪን ሚዘል ይመስላል። እዚህ ጋር ተመልከቱ። እዚህ ጋር እጁን አጥቶ ሊነሳ ሲል ሊዘል ነው የሚለው ከስክሪን። ከነዚህ ኃይሎች ጋር የሚደረገው ሌላው ሽርጉድ መሰል ጥፋት ከማምጣት ውጪ ለኢትዮጵያውያን ምን ማለት ጥቅም አያመጣም።
አይመጣም። ከማን ኃይሎች ናቸው እነዚህ? ከማን ኃይሎች ናቸው? ትናንት ከነበርኩባት ሪግሬት ይመስላል። ግን ምንድን ነው ፕሮፌሰር ሕዝቅኤል ጋር ቅድም እያወራ ነበር እዚህ ፕሮግራምና ገብታችሁ ብታዩት ብዙ ጥቅም ታገኙበታል። ብዙ መረጃዎች አሉ ዛሬ። ምን ይላል? ይሄ ሪግሬት ነው ወይ? ምን አለ ከኤርትራ ጋር መጥቼ ህዝቤ ላይ ባልዘመትኩ ህዝብ ላይ ጄኖሳይድ ባልፈጸምኩ እያለ ነው። አይደለም አለኝ ፕሮፌሰር። ምንድን ነው ለምን ቀማችሁኝ? እኔ መገናኘት ከሁሉም ጋር ከሱዳን ጋር ከግብፅ ጋር ሄጄ ወላሂ ማለትም አልቡርሃን ጋር ሄጄም እንደዚህ ማለትም ወደ ኤርትራ ሄጄ ሳሕል ወደ ሳዋ መሄድም ከኢሳያስ ጋር መታየት ምናምን ለእኔ ነው የሚመጥነኝ። በቃ ሌላው ከቀማኝ ግን በቃ ትክክል አይደለም፣ እኔ ነኝ እንዲዘርም ማደርገው ማለቱ ነው እያለ ነው እሱ። መጸጸት አይደለም፣ በጣም መቆጨት ነው ያለው። ምን ነው ተቀማው? እንዴት ተቀማው? እንዴት ፋኖ ቀማኝ? እንዴት ትዴፍ ቀማኝ? እንዴት ኦላ ቀማኝ እያለ ነው እንጂ ብቸኛ እሱ ሆኖ ቢቀጥል መጸጸት አይችልም ማለት እውነቱ ነው። ከነዚህ ጋር መተባበሩ ምናምን ዋጋ የለውም እያለ ያለው ከማን ጋር መተባበር ነው? አንተ ከማን ጋር ስትተባበር ነው ኢትዮጵያ ምጥቀ ነው? የሀገር ስቴት ፓወር ተጠቅመ ባንኩም ታንኩም ተቆጣጥረ፣ ቦሌም ተቆጣጥረ፣ አየር መንገድም ተቆጣጥረ፣ ከፈለክ አስመራ ኤርፖርት፣ ከፈለክ ምጽዋ፣ ከፈለክ አሰብ ሆነ ትግራይን እየደበደብክ በድሮን የነበርክበት ዘመን የትላንት ነው። አሁን የኢትዮጵያ ሰራዊት በየት በኩል ነው ማጥቃት የሚፈልገው ያለው? ቀደም ብዬ ነገርኳችሁ፣ የመረጃ ያለኝ ቀደም ብዬ ነገርኳችሁ። ማጥቃት የሚፈልገው በሰቆጣ፣ በቆቦ፣ በዞብል፣ በአፋር በኩል ነው። አሁን ለምን በዛ በኩል የለም? ድሮ በየት ነበር ሲያጠቃ የነበረው? በዚህ በሰቆጣ፣ በዞብል፣ ቆቦ ይሄ ሁላ እንዳለ ሆኖ በማይጸብሪ በሑመራ ምናምን እንዳለ ሆኖ በምን ግንባር ነበር? በዛላምበሳ ግንባር የሚባል ነበር። ተመልከቱ። በራማ፣ በእገላ፣ በአዕስዓ፣ በባድመ፣ በሸራሩ አካባቢ ነበር። ብዙ ግንባሮች ነበሩት። ከዛ የትግራይ ሰራዊት በሁሉም ይበተን ነበር። እንደዚህ ሁሉም ጋር ይበተን ነበር። አሁን ወዴት የሚበተንበት ነገር የለውም። በዚህ በኩል ሲበተን የነበር ሁሉም ያ ባዶ ነው። ባዶ አድርጎ ወደሚመለከተው አካባቢ ነው የመጣው። ብልጽግና ይሄን ነው ከእጁ የተቀማው። እንደዚህ ነው፣ እንዲህ ነው የቀማ ነው። እንዲህ ጽምዶ ሲባል መጀመሪያ ከግለሰብ ወደ ታደገች ወደ መንግስታዊ ወደ መንግስት ነው ያደገችው። ቀደም መግቢያ ላይ ያሳያችሁ እሱ ነው። ይሄ ያሳያችሁ ወደ መንግስት ነው ያደገችው። መለስበታል። ይሄ ከግለሰብ ከዝም ብሎ ከሚዲያ ከምናምን ወጥቶ እባካችሁ ብለን ለምነን እዚህ ጋር አድርሰነዋል። ምን ይሰማል ብልጽግና? ወሽመጡ ነው የተቆረጠው፣ ቆሽቱ ነው ያረረው። ምንም ጥርጥር የለውም። አብይ አህመድ ይሄን ሲያይ ነው ወይኔ ያደጉ ዘመን የሚለው እሱን ነው። የአማራ ችግኝ ላይ የአብይ ችግኝ ማለት አብይ ወደ ችግኝ ሄዶ ጦርነት ይቅርብን አለ። እንዲሁ ጦርነት ይቅርብን፣ እኛ አታሸንፉንም፣ የአባቶቻችን ምናምን የቀለደበት እንደ ቀልድ ውሰዷል። መንገድ ላይ የትናንት የሀገር ጥሪ የዛሬን አይሆንም። የዛሬው ደግሞ ነገን ሊመስል አይችልም። የዛሬው ውጊያ ብረት የሚያስነግብ አይደለም፣ ይልቁንም ችግኝ የሚያስታጠቅ። ኢትዮጵያውያን ህብረት አላቸው። ለሚፈልጉት ነገር፣ ለሀገራዊ ፍላጎት፣ ለሀገራዊ ትልም በጋራ ይቆማሉ። በረባ ባረባው ኢትዮጵያን መተንኮስ አያዋጣም። ተስማምተን ተግባብተን ብንሰራ ይሻላል። አባቶቻቸውም አስቸጋሪዎች በእጅም አይሉ የማይገዙ ናቸው። የአሁኖቹ ህብረታቸው ከፍተኛ ነው። የማን አባቶች ናቸው? የአማራ አባቶች። አሁን አባቶቻቸው የሚለው የማን አባት ነው? የትግራይ አባት፣ የአማራ አባት፣ የአፋር አባት፣ የኦሮሞ አባት ናቸው። አስቸጋሪዎች ናቸው በጣም አባቶቻችን የሚሉት። የአብይ አባት አይደለም። የአብይ አባት አይታወቅም፣ ግን የአብይ አባትም ኢትዮጵያዊ ነው። ከአንደኛ ነው ወይ ከኤርትራ ነው ይባላል፣ አይታወቅም። ግን ከኤርትራ ወይ ከትግራይ ወይ ከጉራጌ ወይ ከአማራ ከኢትዮጵያ ነው ብቻ። እነዚህ እየተባሉ ያሉት የአብይ ብቻ አይደሉም። እነዚህ እየተባሉ ያሉት የኢትዮጵያ ኃይሎች ናቸው። እነዚህ አይበገሬ ናቸው የሚሉት እነሱ አንበገርም እያሉ ነው። አይበገር የሚባለው አራት ኪሎ የሚባለው ዘፈን አይደለም። ይሄ ንግግሩ በጣም ተግባብተን ብንሰራ ይሻላል። አባቶቻቸውም አስቸጋሪዎች በእጅም አይሉ የማይገዙ ናቸው። የአሁኖቹ ህብረታቸው ከፍተኛ ነው። ፍላጎት አላቸው። ጨክነዋል ለመበልጸግ፣ ለመለወጥ፣ ለማደግ። ያ ነበር የሚባለውን ሲቪላይዜሽን አልቀው ለማምጣት እየተጉ ያሉት የሚለውን መልዕክት ስለሚያስተላልፍ አድካሚ ሊሆን ይችላል፣ ግን ሳንደክም ያው ቢቀርብን ጦርነት ይቀርብን ነው የሚለው። ጦርነት እንደማይቀር ያውቋል። ለማንኛውም ይሄ እንደምንም ብሎ ሞራሉን ገንብቶ ነው የመጣው ወደ ሚዲያ። ባለፈው የሰጠው ቃለ መጠይቅ ለአማራ ቴሌቪዥን የሰጠው ቃለ መጠይቅ በዚህ አጋጣሚ ልንገራችሁ፣
ከ2 ሳምንት በፊት የተደረገ ቃለ መጠይቅ ነው። ከ2 ሳምንት በፊት የተደረገ ቃለ መጠይቅ አልነበረም። ይሄ ቃለ መጠይቅ አዲስ አይደለም። ይሄ ስለነገሩን ነው። ፕሮዳክሽን መቼ ነው የተሰራው ምናምን ብሎ ነገሩን። አጋጣሚ ሚዲያ ሰው ስንሆን ከሚዲያ ሰዎች ጋር ስለምንገናኝ ከ2 ሳምንት በፊት የተሰራ ነው። ከዛ ይተላለፍ ተብሎ ውሳኔ የተሰጠ ተላለፈ አሉ። ቀጥለን የዛራ ሚዲያ ስለ የጥምረት ኃይሎች የሚዲያ አጠቃቀም በተመለከተ መልእክት ይኖረናል። ትላንት ይህን ተሰጥተናቸዋል። የሚቃጠል ተቃጥለዋል። ዛሬ የበለጠ ሀሳባችን ገልጻል። የበለጠ አስተማሪ በሆነ መንገድ የትግል ሚዲያ ሲሆን ወደ ተቃራኒ ሚዲያ ላይ አይካሄድም። የትግል ሚዲያ ወደ ተቃራኒ ሚዲያ አይካሄድም። ሐጂ ኢብራሂም ወደ ትግል ሚዲያ መጡ። የትግል ሚዲያ ወደ መሳይ ነው የመጡት። ትላንት መሳይ የብልጽግና ደጋፊ ነበር። አሁን የትግል ደጋፊ ነው፣ የጥምረት ደጋፊ ነው። ሐጂ ኢብራሂም ወደ እንትና አልሄዱ፣ ወደ ሲሳይ አጌና አልሄዱ፣ ወደ ብላክ ቦርዱ አልሄዱ። ሚዲያ ወዴት ነው የሚካሄደው? እንሰማለን። ምን እንዳሉ ጥርጥር የለውም። ወደ ተቀናጅተናል እንደመስሷለን ብሏል። ነጭ በሬ ጥቁር በሬ ምሳሌ እንዳንሆን ነው ትብብሩ የሚያስፈልገው። ምክንያቱም አፋር ከጠፋ ሌላ ኢትዮጵያውያን ይኖራል ብሎ ስለማናስብ፣ እንደገና ደግሞ ሌላ ኢትዮጵያ ብሔር ብሔረሰቦች ህዝቦች በተናጠል የምናጠፋ ከሆነ ደግሞ ቀሪ ሰዎች ህልውና ለመጠበቅ በጣም የሚከብድ በመሆኑ አገር ህልውና ለመጠበቅ አጠቃላይ ለኢትዮጵያ ህልውና ለመጠበቅ ነው። ትብብር ከሌለ አገር የሚፈርሳል፣ ህዝቡም አጠቃላይ ስለሚጠፋ በተናጠል እንዳናጠፋ ነው ይሄ ትብብር ያስፈልጋል ብለን ያሰብነው ማለት ነው። አጠቃላይ አሁን የምንተባበርና አሊያንስ ገና የምናስበው ነገር ይኖራል። ግን እኛ ባንድ አይደለንም፣ ተዋህዶዎች አይደለንም፣ አገርም አንከዳም። ብልጽግና ተቃዋሚ ሆነን ታገል ብለን በብልጽግና ተቃዋሚ መሆናችን ደግሞ የኢትዮጵያ ጠላት አይደለንም፣ የኢትዮጵያ ተዋህዶዎች አይደለንም። ይሄ በወሬኞች ወሬ ነው። ወሬኞች ደግሞ የማይለው ነገር የለም። ሁሉም ነገር እንደፈለገ ነው የሚናገሩት። የእኛ ጠላት ደግሞ ኢትዮጵያ አይደለም፣ ለፋኖ አማራ ህዝብ አይደለም፣ ለጎግሞ ከአፋር ጠላት አይደለም። የኛ ጠላት ማለት ብልጽግና ማለት ነው። ብልጽግና ማለት ድርጅት ነው። ይሄ ድርጅት ደግሞ አገር እንመራለን ተብሎ በለውጥ ምክንያት በህዝብ መስዋዕትነት የመጣ ድርጅት ነው። ህዝቡን መስዋዕት ከከፈለ በኋላ ደግሞ ህዝቡን ከሃዲ የሚባለው የዚህ ከሃዲ ድርጅት ደግሞ የሌሎችን ደግሞ አገር እንደ ካደ ማውራቱ ደግሞ ወሬ ነው እንጂ እኛ ወሬኞች እኛ ከሃዲዎች አይደለንም፣ ይታወቃል። ህዝቡ ደግሞ ይወስንልናል። መሬት ላይ እየሰራችሁ እንዳለ ነው የምንሰማው። ስለዚህ በቀጣይ ምን እንጠብቃለን? ድል እንጠብቃለን። በቃ እናሸንፋለን ብለን ነው የምናውቀው። እናሸንፋለን በእርግጠኛ ሰው እኛ ግን እናሸንፋለን። ይሄን ሰፋ አድርጋችሁ ያው እዛ አንከር ሜዳ ላይ ብታዳምጥ ጥሩ ነው። እናት ስታሊን ለእኛ ለዚህ ጋር አንድ ኤርትራ እንደ አብይ አህመድ ልጅ መውለድ አትችልም እና ውሰዱት፣ የእናንተ ውሰዱት ይለኛል። አያብቃ ከሰጠ ለማን ይሰጣል? ለማን እንግዲህ ሰጥተውናል። እንግዲህ የኛ ይሁን ከሶማሊያ ይምጣ ከአፍጋኒስታን ይምጣ ያው ኢትዮጵያ መሪ ነው ያለው። አስተያየት ሰጥተው ቀጥለን የጥምረት ኃይሎች የሚዲያ ጉዳይ ትንሽ እናውራ። ቀደም ብለን ያሳየናችሁ ከአንከር ሚዲያ ጋር ሐጂ ኢብራሂም የጎግሙ ዋና ሊቀመንበር ናቸው። ግልጽ ነው። ወዴት ነው ሄዱት? ሐጂ ኢብራሂም ወደ ሲሳይ አጌና ሊሄዱ፣ ወደ ይሄ ሀዲያው ልጅ ይሄ ዛፍ ላይ ያደገው ልጅ ወደ እሱ አልሄዱ፣ ወደ ፋና ቴሌቪዥን አልሄዱ። ግልጽ አቋም ወዳለው በዚህ ጥምረት ላይ የጥምረት ድምፅ ሊሆን የሚችል ሚዲያ ነው የሄዱት። ይሄ ሚዲያ ለምሳሌ ይታወቃል አይደል? በቲዲኤፍ ላይ፣ በቲፒኤልኤፍ ላይ፣ በትግራይ ህዝብ ላይ፣ በፋኖ፣ በኦላ፣ በኦጉጉሙ፣ በብልጽግና እንደዚህ ሁሉ ያለው አመለካከት ግልጽ ነው። ማን ከማን ጋር እንዳለ ግልጽ ነው። አቋም ይታወቃል። ይሄ ወዶ አይደለም። የቲፒኤልኤፍ ቃል አቀባይ የቲፒኤልኤፍ ሚዲያ የሚሉ ሰዎችን እነሱን ተዋቸው። እነሱ ቲፒኤልኤፍ እንደዚህ አይነት ሚዲያ ሊኖሩ አይችልም። ታደል እንደዚህማ ታድሏል ማለት ነው። የቲፒኤልኤፍ ሚዲያዎች አሉ፣ ትግራይ ውስጥ አሉ። የታሉ? 24 ሰዓት ሚዲያ አላቸው አለው። የቲፒኤልኤፍ ሚዲያ ሂድና እሱን የቲፒኤልኤፍ ሚዲያ በለው። ቲፒኤልኤፍ ሚዲያ በዚህ በነፃነት አይገልጽም። የቲፒኤልኤፍ ሚዲያ እንደዛ ስትለው ችግር የለውም በለው፣ እንደፈለግ አታች አድርገው አስሚሌት አድርገው ከፈለግ። እንደዛ አይደለም። አንድ ግን አለ እንደ መር የምንወስደው ይሄ የትግራይ ህዝብ ትግል ደጋፊ የኢትዮጵያውያን የፍትህ ኃይሎች ደጋፊ ሚዲያ ነው። ከመጀመሪያ ጀምሮ መስዋዕትነት የከፈለ እዚህ የመጣ ሚዲያ ነው። ትግራይ ስለ ጽምዶ ምናምን ጌታቸው ረዳ ሲያስተዳድረው ትግራይ እኛ ስለ ጽምዶ እናወራ ነበር። ትግራይ ጌታቸው ረዳ እያስተዳደረው ይሄ ወደ ወረዳ እያስተዳደረው ስለ ጽምዶ እናወራ ነበር። አስመራ ተመላልሰናል፣ የሚደረጉ አድርገናል። የአማራ ፋኖ ከመጀመሪያ ጀምሮ
እሳት ውስጥ በነበረበት የአማራ ፋኖ እኮ ትግራይ እንደዚህ ደፍሯል ገሏል በሚባልበት በጣም ዝም ብሎ በቃ ሰው መስማት የለበትም በሚባልበት ጊዜ እና የአማራ ህዝብ ትግል ነው፣ ይሄ ህዝባዊ ትግል ነው፣ ከጎኑ ጋር እንቆማለን ብለን ከመጀመር መስዋዕትነት ከፍለን የቆምን ነው። ተጋሩ የዚህ ሚዲያ ደጋፊዎች የነበሩ በሙሉ ይሄን ሚዲያ እንደግፉም ብሎ አሽቀንጥሮ የጣሉ ናቸው። ሄዱ አልናቸው። አስባችሁ ትመጣላችሁ ነገ ጠዋት ብለናቸው። ጽምዶ ስንል የዚህ ህዝብ የትግራይ ህዝብ መውጫ ቀዳዳው ጽምዶና ጽምዶ ነው። የአብይ አህመድ ብትሮችን መቀማት አለብን፣ ጠጠሮችን መቀማት አለብን ብለን ስንቀማው እኔ ቀድሜ መስዋዕትነት የከፈልኩ ሰው እንደ ግለሰብ ይሄ ሚዲያ መስዋዕትነት የከፈለ ነው። ይሄ ምስክር የሚያስፈልገው አይደለም። በየቀኑ ስለምናገር ምስክር አያስፈልገንም። ስለዚህ ሚዲያ በዚህ ጊዜ በአትኩሮት እንዲከታተሉ የምንፈልገው የማንም የትግራይም የአማራም የፋኖ ታጋዮችን የኦላ ታጋዮችን ሊሰሙት የሚገባ አንድ የኛ መመሪያ የኛ አቋም ነው። የዛራ ሚዲያ አቋም ነው። ነገ ጠዋት የቲፒኤልኤፍ አቋም የፋኖ አቋም ነው ብትል የራሱ ጉዳይ ነው። እኛ ትግል ውስጥ እንዳለን የሚዲያ አጠቃቀም ጉዳይ ነው። እኔ ሚዲያ ሰው ነኝ። የሚዲያ ሰው ነኝ ብሎ ማለት ሚዲያ ሰው ስለሆንኩ ነው። የሚዲያ ሰው ስለሆንኩ የተማርኩትም ሚዲያ ስለሆነ ዛራ ሚዲያ ይሄ ሚዲያ የፋኖ ተቃዋሚ ፋኖ መፍረስ አለበት ምናምን ብሎ የሚናገር ዛራ ሚዲያ ጋብዞ አይታችሁ ታውቃላችሁ? እዚህ ሚዲያ መጥቶ ተቃውሞ የኦላ ተቃዋሚ የኦላ መፍረስ አለበት የኦሮሞ ህዝብ እንደዚህ ምናምን የብልጽግና ደጋፊ ሆኖ እዚህ ሚዲያ ላይ የመጣ ሰው ታውቃላችሁ? ይሄን ፕሮሞት ሲያደርግ ወይ ደግሞ እንዳጋጣሚ ሆኖ ብልጽግናን ፕሮሞት የሚያደርግ አጀንዳ እዚህ መጥቶ ሰምታችሁ ታውቃላችሁ? የአማራን ትግል ዲስካሬጅ የሚያደርግ የኦሮሞ ትግል ዲስካሬጅ የሚያደርግ የአፋርን ትግል ዲስካሬጅ የሚያደርግ የትግራይን ትግል ዲስካሬጅ የሚያደርግ ጉዳይ ሰምታችሁ ታውቃላችሁ? እዚህ ላይ የለም። አቋም ይታወቃል ማለት ነው። ይሄ አንድ ጉዳይ በሉ። አሁን ያለው የጠላት አስተላለፍ ነው። ብልጽግና ምንድን ነው የሚያደርገው? ሲሳይ አገና ለምሳሌ ይታወቃል፣ ማን እንደሆነ ይታወቃል። ኦቤስ ይታወቃል፣ ማን እንደሆነ ይታወቃል። ስለዚህ ምንድን ነው የሚያደርገው? ሰዎች ይቀጥራል። ከይቴው ቀጥሯቸዋል። የምናውቃቸው ልጆች ነው የቀጠረው። ትላንት ስጫጫ ነበረ ሰምቼዋለሁ። ያለች ስጫጫ ማንም ነው የሚያውቀው። 1 ዓመት ከምናምን ያውቀዋል ድሮ። ዝም ብለን ነው የታገስናቸው። አንዱ ይሄዳል፣ እዛ ይሄዳል፣ አንዱ ይሄዳል። ዝም እነዚህ ሰዎች ሪሊ ይገባቸዋል ወይ? የአማራ ፋኖ ደጋፊ ሆኖ የብልጽግና ሆን ብሎ 10% የአማራ ፋኖ ሆኖ ሊመጣና 90% ሬድዋን ሁሴን የሚሰጠው ፕሮፓጋንዳ ነው የሚሰራው ጠቅላላ በሙሉ። እኔ ለምሳሌ የትዴፍ ደጋፊ ሆኜ የፋኖ ተቃዋሚ መሆን ይችላል በዚህ ሰዓት አዙ ስፒክ ራይት ናው እሆናለሁ ወይ? ትዴፍ እንዲሳካለት የምፈልግ የትግራይ ህዝብ አሁን ያለበት ሁኔታ እንዲሳካለት የፈለኩኝ ትዴፍ የፋኖ ተቃዋሚ መሆን ይችላል። ይሄ ሚዲያ መሆን ይችላል። እንደዛ ነው። እናንተ አንዳንዶቻችሁ ወደዛ እየሄዳችሁ ኢንተርቪው የምትሰጡት ቀጥታ የቲፒኤልኤፍ የቲዲኤፍ ተቃዋሚ መሆኑ የትግራይ ህዝብ አጠቃላይ ቲፒኤልኤፍ ተወት እንደፈለገ ይቆም የቲዲኤፍ ተቃዋሚ መሆኑ የትግራይን ማርቀቅ ብልጽግና እንዲያሸንፈው የሚፈልግ የቲዲኤፍ መጥፎ እየፈለገና ውሸቱን ሚዲያ ላይ መጥቶ ተገትሮ እየቀደደ የሚውል ሰው የፋኖ ደጋፊ ነኝ ብሎ እዚህ ሊመጣልህ አይችልም። የፋኖ ደጋፊ ነኝ ግን የቲዲኤፍ ተቃዋሚ ነኝ ልልህ ካለ ብልጽግና ነው ሊሆን ይችላል ወይ ተግባራዊ ወይም ያስረዳኝ ካለ በተግባር ይምጣ። ያልገባኝ ነገር ካለ ኦፕን ላድርገውና ከፍት ያልገባኝ ነገር ካለ በዚህ ላይ የኦላ ተቃዋሚ ነኝ፣ ኦላ አራጅ ነው፣ ኦላ እንደዚህ ነው፣ ደም ይጠጣል ምናምን እያለ የተነተነ አማራን እየገደለ ነው እያለ በዚህ በኩል የተነተነ እኔ የፋኖ ደጋፊ ነኝ ካለ ዜጋ እና የቲዲኤፍ ተቃዋሚ ነኝ ካለ ይሄ ብልጽግና ነው እያልኩ ነው። አይ አይደለም ቲዲኤፍን ይስደበው እኔን እያሞገሰኝ ስለሆነ ፋኖን እያሞገሰኝ ከሆነ እኔ ሄጄ ኢንተርቪው ሰጣለሁ ካልክ እየተባባርክ ነው፣ የብልጽግና ተባባሪ እየሆንክ ነው ማለት ነው። ደብረጽዮን ዶክተር ደብረጽዮን እንትና ጋር ሲሳይ አገና ጋር መሄድ አይችልም። ይሄዳል እንዴ? በምን ስሌት ከሲሳይ አገና ጋር ኢንተርቪው ያደርግ ይችላል? የሚዲያ ፍሪደም ነፃነት ነው። የፈለገ ይጠይቀኝ፣ ምን ላድርገው፣ ምን ችግር አለው ምናምን ብሎ በቃ አማራ ፋኖ በጣም እንደዚህ ነው ብሎ ሄዶ ሊቀደድልህ እንደዛ ነው የምትፈልገው? መንጆሪኖ ባለፈው ልንገራችሁ አሁን እዚህ ላይ በሙሉ ነው ከትግራይ በኩል በሙሉ ላይ ያለው በሙሉ ባለፈው ሞንጆሪኖ እንደዚህ ያለች ብሎ ፌስቡክ ምንድነው የሚያደርገው? ሰው ቃል ኢዚ እንትን ነው የሚያውቀው ደስ የሚለው የት ነው ያለው አይልም። ለምሳሌ እኔ አቀናብረው ዛሬ ወይ ደብረጽዮን ስመታ ወይ አንድ ጀራል ወይ ምግበይ ስመታ ወይ ዘመነ ካሴን ስመታ ምናምን ዝም ብሎ ያቀናብረዋል ብልጽግና። ከዛ ሶሻል ሚዲያ ይለቀዋል። ሼር ወይኔ ምኑ ተጣሉ እንዴ
ከዛ ተገራዊ በቃ ገንዘብ እኮ ይከፍሉት ነበር ቆመ ማለት እኮ ደሞዝ ቆመች ማለት ነው። ከዛ ዘመን ምን አደረገው ዘመን ይሰድቧል እኮ ይላል። ብልጽግና በዚህ ደረጃ ነው ህዝብ የሚጫወትበት። መጀመሪያ መጠየቅ አለበት ይሄ ሰው ይላል ወይ አይልም? ፓተርኑ እንዴት ይመስላል? የትናንት ታሪኩ ምን ይመስላል? ብልጽግና ያቀናበረው ነው ያቀናበረው የሚለው ትንሽ የዚህ ሰው ፓተርን ምን ይመስላል ነው። አጠራጣሪ ከነበርኩኝ ሊል ይችላል ይባላል። በፍጹም አይልም ከተባለ ደግሞ ማየት ነው። የትላንትና ፕሮግራም ላይ የተናገረው የከትላንት ወዳር እስቲ ሄጄ ሌውስቲ ኦሪጂናሉ ሌውስቲ ብሎ ወደ ዩቲዩብ ነው መምጣት ያለበት። ብልጽግና ያቀናብራል። ምን አደረገ ባለፈው? መንጆሪኖ ኮቴሽ ፎቶ ለጠፍ አደረገና ቪዲዮ የለውም ከፋኖ ጋር መዋጋታችን አይቀርም። ከዛ ፈትለወርቅ ገብረ እግዚአብሔር ብሎ ለጠፍ አደረገው። ፌስቡክ ሼር አደረገው። በየሚዲያው ተተነተነ፣ በየቲክቶክ ተተነተነ። ቪዲዮ የለም፣ ድምፅ የለም። አላለችም። እንደዚህ ማለት ነው። እኔ ያላልኩም ብላ መውጣት ነበረባት ወይ? እንደዚህ ጊዜ የላቸው እነሱ ጊዜ የላቸው። እዚህ ላይ መጥቶ ይሄ ባለፈው የተሸወደው ወንድማችን ፈትለወርቅ እንደዚህ አለች፣ በቃ ከፋኖ ጋር መወጋታችን አይቀርም አለች። ምን ትላለህ በዚህ ጉዳይ ላይ ሲባል እኔ ብሆን እኔ የኮሚኒኬሽን ሰው ነኝ ብያቸዋለሁ። አንደኛ አልሰማሁትም። ቪዲዮ ታስደምጠኝ፣ ቪዲዮ ታሳየኝ ወይ አስደምጠኝ፣ በስልክ ሆነ አስደምጠኝ፣ እስቲ ድምፅ ካለ አስደምጠኝ፣ ላክልኝ፣ ወደ ዋትስአፕ ምናምን ላክልኝ እስቲ። ከዛ ውጭ ግን ባላየሁት ባልሰማሁት አስተያየት አልሰጥም ነው የምለው አይደል? አንደኛ በምን አስተላለፍ በዚህ ደረጃ ሲዝን የሆነች ፖለቲሻን ሲዝን የቲፒኤልኤፍ ጽህፈት ቤት ኃላፊ በዚህ ደረጃ አኪው ስታደረገው ዝም ብለህ ዘው ተብለህ ወደ ትንታኔ አትገባም። እንዴት ብሎ ማንም የብልጽግና ተላላኪ እንደዚህ አይነት ጨዋታ ይጫወትብሃል ነው። ይሄን ጽምዶ ደግፋለሁ፣ ጥምረት ደግፋለሁ፣ አብሬ ነው እየታገልኩ ያለሁት። ለምንድን ነው 3 ዓመት ከምናምን ብዙ ውጣ ውረድ ነበረው። ፋኖች በጣም ብዙ ቪዲዮዎች ይደርሱናል፣ ብዙ ነገሮች ይሰርስ ምንም አያስፈልግም፣ ስለማያስፈልግ ነው። ለትግሉ ደጋፊ ስለማይሆን ነው። በጎ ዛሬ ጀነራል ተፈራ ይሄ ተናገረ ሲባል ከእሱ ሄደን ቪዲዮ ማምጣት፣ ዛሬ እንደመጣው ከአንከር ሚዲያ ሀጂ ኢብራሂም ሄደን ማምጣት፣ ከአንዱ እንደዚህ ማምጣት፣ ፕሮሞት የምናደርጋቸውን ሀሳቦች የህዝብ ጸረ ብልጽግና የተሰለፈውን ኃይል አንድ ወደሚያደርግ ነገር ነው ትኩረት የምናደርገው። ሚዲያ ላይ እሱ ነው የምናደርገው። ነቀስ እያደረጉ ማምጣት ቀላል ነበር እኮ፣ እንደ ጋዜጠኝነት ቀላል ነበር እኮ። ግን ይጠቅማል ወይ? ለዚህ ትግል ይጠቅማል ወይ? ለምን ይመስላችኋል? ዝም ብለን አይተን እንዳላየን ዝም ብለን የምናልፍበት ምክንያት ለምን ይመስላችኋል? ውጤት ስለማይኖረው ነው። ሚዲያ ላይ ተቀምጠን እንደዚህ አይነት ኃላፊነት የተሰማን ዝም ብለን ቅርጥፍ አድርገን ዝም ብለን በልተን ዝም ብለን እየተናደን ሁላ ዝም ብለን እያለፍ ኃላፊነት የሚሰማችሁ ትልልቅ ሰዎች ወደ ሚዲያ ስትመጡ አንደኛ ሚዲያ መምረጥ አለባችሁ። አሁን ያልኩት ቲዲኤፍን ቢቃወም እኔን ከደገፈኝ በቃ ኢንተርቪው መሰጥ እችላለሁ ካልክ መብትህ ነው፣ ግን ውጤት የለውም ነው። ምክንያቱም ጓድህ አብሮ የተሰለፈው አብሮ እየተሰዋ ያለው ቲዲኤፍ ነው አብሮ ያለው። አንድ ምሽግ ላይ ሆናለሁ ብለህ እየተነጋገርክ ያለው ከቲዲኤፍ ጋር ነው፣ ከኦላ ጋር ነው። አንድ ላይ ተስማምተን ይሄን ወንጀለኛ መንግስት እንፈነግለዋለን ብሎ እየተግባባ ያለው ይሄ ኃይል ነው። ስለዚህ እኔ ብቻ ፋኖ እየደገፈኝ ስለሆነ የፋኖ ደጋፊ ስለሆነ ኦላን ቢሳደብ ቲዲኤፍን ቢሳደብ ጸረ ቲዲኤፍና ጸረ ትግራይ ቢሆን ችግር የለውም ብለህ የምትገባበት ነውር ነው ይሄ። እኔ እንደ ሚዲያ ሰው ነው የምንመክራቸው እነዚህ ሰዎች ሰከን ባለ መልኩ እኔ ከማን ጋር ነው፣ የት ሚዲያ ነው፣ ምን አይነት ሚዲያ ነው፣ ይሄን ነው መጠንቀቅ መቻል ያለባቸው። ሚዲያ ላይ ስትሆኑ በጣም 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 ከባድ ጥንቃቄ ማድረግ አለባቸው። እኛ በዚህ በቀጥታ ስርጭት ስንናገር እንደ በየቀኑ ስንናወራ ሰው ስህተት ፍለጋ እዚህ ጋር ቁጭ ብሎ ቋምጦ ይጠብቃል። የሆነች ነገር እኮ አድርጎ ቀጨብ አድርጎ ለፕሮፓጋንዳ እንዲጠቅም በተጠንቀቅ ነው የምንቆመው። በጥንቃቄ ይህን ሁሉ ዓመት በጥንቃቄ ያው ስህተት አይሰራ ማለት አይደለም፣ ግን ማክሲመም ፖሲብል ጥንቃቄ እናደርጋለን ስህተት እንዳሰራ እንደ ኢንዲፐንደንት ሚዲያ። እኔ አሁን ተነስተን እኮ የታባክ ብዬ ዛሬ ተነስቼ የብልጽግና ደጋፊ ነው የታባክ ብዬ እኮ መሄድ ማን ይከለክለኛል? ብፈልግ ማን ስፖንሰር ያደርገኛል? ሳትላይት ይከፍልልኛል፣ ስቱዲዮ ይከፍልልኛል፣ ደሞዜ ይከፍልልኛል። ማንም ይከፍልልን ማንም እንትን የሚያደርገው የኛ ራሳቸው የኛ ትግል ነው። ቲዲኤፍ ቲፒኤልኤፍ እንደ ፓርትነር እኛ እንደ ፓርትነር የሚዲያ ፓርትነር እኛ ብለን ስለምናስብ ነው እንጂ ሪሊ እንደዚህ አይነት ነገር ወጣ ያለ ነገር ስናይ ቆንጠጥ ማድረግ አቅቶን አይደለም፣ ወይ አስተያየት መስጠት አቅቶን አይደለም። ምክር ስንመክራችሁ ደግሞ ሊሰማችሁ ይገባል።
ከትግራይ በኩልም ያለው ከአማራ በኩልም ያለው ከኦላ በኩልም ከኦጎግሞ በኩልም ያለው በሙሉ ኃይሎች ተግባብተው ሚዲያ አጠቃቀም ላይ need to be very careful። ይሄ ለዛ ነው ጥሩ እየመረጥን መጥፎን ዲስካሬጅ እያደረግ ዝም ብለን ሳይለንት እያደረግ ምን ሄደው ለዛ ነው ለበርካታ ዓመታት የዚህ ሚዲያ ፓተርን ይታወቃል። የዚህ ሚዲያ ከመጀመሪያ ጀምሮ ምን አይነት ሚዲያ እንዴት አድርጎ ትግሉን እንትን እያደረገ ሼፕ እያደረገ እንደመጣ በሚዲያ በኩል መደረግ ያለባቸው ነገሮችን ምክር እየሰጠ ጭምር እንደመጣ የሚታወቅ ነው። ይህንን እንቀጥልበታለን፣ በፍጹም አናፍርበትም። ነገ ጠዋት ግን ይህን መረጃ የምንሰጠው ምክርም ጭምር ነው። ትእዛዝ ምናምኑ አይደለም፣ ምክር ነው እየመከርን ያለ ነው። አይጠቅማችሁም ነው። ለምሳሌ እኔ ቲፒኤልኤፍ ደጋፊ ነኝ የፋኖ ተቃዋሚ ነኝ የሚለኝ ካለ ይሄ ብልጽግና ነው የምለው። እኔ የቲዲኤፍ ደጋፊ ነኝ ግን ፋኖ ደጋፊ አይደለሁም ግን ቲዲኤፍ ደጋፊ ነኝ ካለ ይሄ ብልጽግና ነው፣ ጥርጥር የለውም። አሁን ባለው አስተላለፍ ብልጽግና ነው ይሄ ሰው። ማንም ትግራዋይ ሊሸወድ አይችልም። ለመስመት ትግራዋይ ለመምሰል ከቲዲኤፍ ጎን የቆመ ለመምሰል አክት ሊያደርግ ይችላል። ይሄ ብልጽግና ነው፣ ምንም ጥርጥር የለውም። ቲዲኤፍን ከደገፍ ፋኖን ደግፈሃል ማለት ነው። ፋኖን ከደገፍ ኦላን ደግፈሃል ማለት ነው። ይሄ የሚነጣጠሉ ኃይሎች አይደሉ በዚህ ሰዓት በፍጹም። እና ይሄ የገጠመን ጦርነት አሁን እየመጣ ያለው ጦርነት አውዳሚ ነው። ብልጽግና በለስ ቀንቶት እድል አግኝቶት የማሸነፍ እድል ቢያገኝ ምን ሊያደርገው እንደሚችል ቀጠናውን ትግራዋይ ሆነ ማሰብ አለብ፣ አማራው አማራ ሆነ ማሰብ አለብ፣ የኦላ ደጋፊ ኦሮሞ ምን ብለህ ማሰብ እንዳለ በራሱ ነው የምታውቀው። አፋሩም ኤርትራውም ምን ብሎ በተለይ ኤርትራ ምን ብሎ ብልጽግና እየተናገረ እንዳለ ጻድቃን የሚናገረው ጉድ ነው። እንደ ሀገር እናፈርሳታለን የሚሉት እንደ ሀገር ዝም ብሎ ሀገሪቷን እናፈርሳታለን። ኤርትራ የምትባለዋ ዳንኤል ክብረት የሚባለው እኛ ቀይ ባህር ከወሰድን በኋላ ኤርትራ የምትባለው ነገር ያበቃላታል፣ በቃ አለቀ፣ ኤርትራ የተባለችው በቀይ ባህር ምክንያት ነው ብሎ የሚተለትል እሷን እንተገብራለን የሚለው ይተገብርበታል ወይ? አይተገብርበታል፣ አይቻልም፣ በፍጹም ኢምፖሲብል ነው። በተረፈ ፕሮግራማችን በዚህ እንዘጋለን። ለነበረን ቆይታ እጅግ እናመሰግናለን። ሚዲያችሁን አበረታቱ፣ ሚዲያችሁን ደግፉ። ለዚህ ነው በነፃነት የምንናገሩ ምላችሁ ሚዲያችሁን አበረታቱ ብሎ የፈለገ ይደግፋል ማለት ነው። እና ሚዲያችሁን አበረታቱን። ለነበረን ቆይታ እናመሰግናለን። ሳብስክራይብ ሳታደርጉ የምትከታተሉ ከሆነ ሳብስክራይብ አድርጋችሁ ትሄዱ። ላይክ ማድረግ ደግሞ አትርሱ። የነገ ሰው ይበል።